ሰላም ሰላም ቤተሰብ እንዴት ናችሁ? እንኳንም ለዳግሚያ የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንግዲህ በዛሬው ዕለት አዲስ ቪዲዮ ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ ደግሞ ምን ይመስላል ካላችሁኝ እንግዲህ የሩታ ቤት ውስጥ ወደ ቤቷ ተመልሳለች። እንግዲህ ዛሬ እነ ጽጌ ሮያል አዳዲስ ነገር አዘጋጅተው አሪፍ ፕሮግራም ነገር ሞቅ ደመቅ አድርገው እንግዲህ ሩታን ለማዝናናትና ለማስደሰት ፈልገዋል። እንግዲህ ውስጥ ደግሞ አንድ ግርምትን ያጫረ አንድ ነገር አለ። እሱን ቆየት ብላችሁ እስከ ቪዲዮ ፍጻሜ ከቆያችሁ የምነግራችሁ ይሆናል። ሲቀጥል ወደ ቪዲዮ መጨረሻ እንሄዳለን። እንግዲህ ምንድነው እዚህ ጋር ያየነውና የተመለከትነው ያለ ነገር በጣም ደስ የሚል ፕሮግራም በነፈረንጁ በነጽጌ በብዙ በዙሪያው ባሉ ሰዎች እንግዲህ ሩታ እንደምታውቁት ልጅ ለመውለድ ወደ እናቷ ቤት ሄዳ ነበር። እናቷ ቤት ከደረሰች እና ደርሳ ልጇን ካሳደገች ኦልሞስት 3 ወር ከሞላው በኋላ ወደ ቤቷ ተመልሳለች፣ ወደ አዲስ አበባ ማለት ነው። እንግዲህ የተመለሰችውን በሰሞን ለበዓል ምክንያት በማድረግ እንግዲህ ከአብርሃም ጋራ አዲስ እርቅ ሰላም ፈጽመናል ብለው ነው እየመጡ ያሉት። እንግዲህ አብርሃም ግን የራሱ የሆነ ነገር አለ። እሱን አሁን በድጋሚ እስከ ቪዲዮ ፍጻሜ ድረስ ከቆያችሁ ድረስ ቀስ በቀስ የምነግራችሁ ይሆናል ማለት ነው። እንግዲህ እያንዳንዳችሁም የሩታ ደስታ የምትመኙ የሩታን ፍክት ድንቅ ማለት ደስ የሚላችሁና መመልከት ደስ የሚላችሁ ሰዎች በሙሉ እንግዲህ እንኳን ደስ አላችሁ እላለሁ። ምክንያቱም ብዙዎቻችሁ አብርሃምና ሩታ አንድ ላይ እንዲሆኑ ብዙ አረብ ሀገር ያላችሁ ሴቶች ገንዘብ አዋጣችሁም ብዙ ነገር እንዳደረጋችሁ የተወራ ነገር አለ። እንግዲህ እሱ ነገር እውነት ከሆነም እንግዲህ እንኳን ደስ አላችሁ ለማለት እወዳለሁ። ወደ ቪዲዮ ቀጥላለሁ ማለት እግዚአብሔር ፈቅዶ ደግሞ ዛሬ ልጇን ይዛ ወደ ቤቷ ልትመጣ ነው። በጣም ደስ ብሎናል። እንኳን እግዚአብሔር ሁለት አረገሽ፣ እንኳን ለቤትሽ አበቃ። እንግዲህ ጥሩ ነው። እንኳንም ለቤቷ በቃት ሁላችን እንላለን። እንግዲህ ማንም ሰው መቼም ለወላድ ወደ እናቱ ጋር ሄዶ ኋላም መቼም ወደ ቤት ሲመለስ ያው የዌልካም ፕሮግራም በአንዳንድ ሰዎች ዙሪያ ይመለሳል። ብዙዎቻችን ካልተለመደ ይህ አይነት ነገር እንግዲህ መቼም ምንም ማድረግ አይቻልም። እንግዲህ እድል ነው። እንግዲህ በዛሬው ዕለት ደስታው ወደ ቤቷ መመለስ ብቻ አይመስለኝም። እንግዲህ በታረቃቸውም ከዛም ተመልሳ ወደ አዲስ አበባ መምጣቷም ለብዙዎቻችን የተሻለ የሆነ በቃ ጥሩ ነገር እንደተፈጠረ ብዙ በቃ እንደታረቁ በቃ ሁሉም ነገር እንደቆመ ከዚህ በኋላ ሄርሜላ ወደ ህይወታቸው ገብታ ብዙ እንደማትበጠብጣቸው እየተነገረ ያለ ሄርሜላ እንግዲህ ለድጋሚ ወደ ህይወታቸው አትመጣም ለማለት ነው። ምንም አይነት ዋስትና የለኝም፣ እንደማትመለስም እርግጠኛ መሆን በአንድም ነገር የለም። ምክንያቱም ትመለሳለች የሚል አቋም ስላለኝ እንግዲህ ሄርሜላ ታውቁታላችሁ፣ ችግር ከመፍጠር እያንዳንዱ እንቅስቃሴ በአብርሃም ደካማ ጎን ገብታለች። ችግር ለመፍጠር በነ አቤልና በነ ብሩክ እርዳታ መሰረት እንዲህ አይነት ነገር ውስጥ ትገባለች። እንግዲህ ለዛሬ ፕሮግራም ላይ እንግዲህ ሞቅና ደመቅ ያለውን ፕሮግራም ያዘጋጁት ግን በዋናነት እነ ጽጌ ናቸው ማለት ነው። ያው እንግዲህ አብዛኛው ጊዜ ጽጌ እንትን ማለት ሩታ ሰርፕራይዝ ትደረግ ብዙ አይነት ነገሮች እንደሚፈጥር እንደምታለቅስ አንዳንዴ ታውቁታላችሁ። ሁላችንም የደስታን ባና ያለቅሳለን። ምክንያቱም ይሆናል ብለን ያልጠበቅነው ነገር በጣም በጉጉት ስንጠብቀው ቆይቶ ሲሳካ ያቀን ሲመጣ ሁላችንም ከእንባ ቁጥጥር ውስጥ ያለፈ ደስታ ሲገጥመን ያው እናለቅሳለን ማለት ነው። እንግዲህ ደግሞ ሩታ ደግሞ መገለጫው ያነበረና ዛሬ እንዳታለቅሽ ምናምን ያው መቼም ታውቁታላችሁ፣ ሜካፓም እንደሚበላሽ እንደማታለቅስ እርግጠኛ ነኝ። ያው እንግዲህ መቼም አንዳንዴ ያው ጽጌ ትንሽ የተቆነጠነጠች ልጅ ናት። ያው እሷ መቼም ቀድሞ የምናውቃቸው እንደኔ ማውቃት ጽጌ ነው። ግን ዛሬ ከኋላቸው እና አብርሃምና ሩታ አንድ ላይ ሆነው ልጅ ፍሬ ወልደው አግብተው ተጋብተው የልጅ ፍሬ አይተው ብዙ ነገር ሰርተው ዛሬ እዚህ ደረጃ ላይ ደርሰዋል። እንግዲህ የዳንና የጽጌ ሮያል ጉዳይ ግን ምን እንደሆነ እስካሁን አለየለትም። እኔም እንደኔ ምንም ያወቁት ነገር የለም። እንግዲህ ቀስ በቀስ ምናውቅ ይሆናል። እኔም እንዳንቺ እኛም እንዳንቺ ብንሆን ደስ ይለናል ምናምን እያለች ነበር። እንግዲህ እኛ አልከለከልንም። አግብቶ መውለድ ጸጋ ነው። እንድትመጣ በጣም የብዙዎቻችን ፍላጎት ነበረ እና ዛሬ እንግዲህ ፈጣሪ ብሎ እዚህ በጣም ደስተኛ ናችሁ። እኛም በጣም ደህና ነን። ታዲያ ምን ይጠበስ እንግዲህ ምክንያቱም ልትመጣ ሩታ የመጣችበት ምክንያት ነው ዋና ዓላማው። በነገራችን ላይ ሁላችሁም ግልጽ እንዲሆንላችሁ እንፈልገው ያው አብርሃምና ሩታ አልተለያዩም። በትክክለኛው ስለ ትክክለኛው መንገድ ቅድም ስለ ድራማው ነው ስነግራችሁ ቆይታ አልተለያዩም። የተለያዩ ሊመስላችሁ ይችላል። ብዙዎቻችሁ እየተሸወዳችሁ ያላችሁ ልጆች በሩታና በአብርሃም መለየት ብዙ እየተባሸቃችሁ በጣም ራሳችሁ ጋር የተጣላችሁ ሩታና አብርሃም እስኪ አንድ ላይ እንዲሆኑ እየጸለያችሁ ያላችሁ አንድ ላይ ሆኖ ምን አለ ቢያሳርፉን በቃ እኛም በቃ በጣም እየተናደደ እየተበሳጨን ነው የምትሉ ሰዎች አትበሳችሁ። ምክንያቱም በሰዎች ህይወት ለምን እናንተ ትበሳጫላችሁ? እናንተ ራሳችሁ ህይወት ላይ ስሩ እንጂ ለምን ለኔ ከሌ ህይወት ትጨነቃላችሁ? ምክንያቱም በቃ አንዳንዴ በቃ ከቻላችሁ ተጠቀሙበት። ያው አመጣጡና ሲስተሙን ያው እንግዲህ
በሲስተም ከዛ ውጭ ግን ዝም ብሎ መቼም በእነ ከሌ ንዴት እንደዚህ እነ ከሌ እንደዚህ በቃ ሄርሜላን አጥፉልን፣ ካሌብን አጥፉልን፣ ብሩክን አጥፉልን፣ አቤልን አጥፉልን ምናምን በቃ ጀስት እነሱ ስራቸውን እየሰሩ ነው፣ ድራማቸውን እየሰሩ ነው። ነገር ግን የኛ አንዳንድ መንገብገብ ደግሞ አንዳንድ ሰዎች አለን ውጭ ሀገር ላይ ተቀምጠ ነው ምንንገበገብ። ነገር ግን እንዲህ አይነት ነገሮችን እንደኔ ጀስት ለፈታ ብንጠቀምባቸው ጥሩ ነው። የአብርሃም ዩቲዩብ ቻናል ገብታችሁ ብታዩ እኮ ጀስት ፈታ ብቻ ነው የሚለው። በቃ ይሄ የፈታ ፕሮግራም ነው፣ ሌላ ምንም አዲስ ነገር አይደለም። ፕራንክ ነው፣ ግልጽ እንዲሆንላችሁ ማለት ነው። ትንሽ ማጣቀሻ መናገር ስለፈለኩ ነው። ለመላው ቤተሰቡ እግዚአብሔር አምላክ ይባርካችሁ። በጣም ደስ ይላል በዚህ ሁኔታ እሷን ማግኘት። በጣም አሁን እንግዲህ ሁሉም እናትም እንደሚያደርገው የሩታም እናት ልጇ ለመውለድ ቀኗ ደርሶ ቤቷ ሄዳ ወልዳ ታርሳ እኔ ግን እዚህ ጋር ትንሽ እንትን ያለኝ ነገር ማርያምን ምናምን ስትል ሰምቻለሁ። ያው ክርስትና የተነሳበትን ቀን ግን አላወቅንም። ያው ኦልሞስት 40 ቀን ያለፈበት ጊዜ ትንሽ አይነት ለመናገር ሞክረናል። እንግዲህ ምናልባት ይሄ የራሳችሁ ጉዳይ ነው፣ የራሳችሁ አካሄድ ነው፣ እኛን አይመለከተንም። ነገር ግን እንኳንም ደስ አላችሁ፣ እንኳንም ደስ አለ። ምክንያቱም እኛንም ደስ ብሎናል። እኛን ደስ ያለን ምክንያት ደግሞ ምንድን ነው? እንግዲህ ዛሬ ትናንትና የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ስለነበረ ያው እኛን ደስ ጌታችን ተወልዶ እኛን ከሞት ከሰማይ ሰማያት ተወልዶ እኛንም ጥሩ ያው በህይወት እንድንኖር ለእኛም ሲል ብዙ ነገር እንከፍሎ ያ ቀን ልደቱ ስለነበረ መታሰቢያው ቀን ስለነበረ እኛንም ደስ ብሎናል። በዓል እየሸጥን ነው እያሸተት ነው። ሌላ እንቀጥላለን ወደ ቪዲዮ። ለቤተሰቦቿ ፍቅር ምናምን በጣም ነው ደስ የሚለው። ያው ስለማላውቀው ስለነበረ ሄጄ በጣም ተንከባክበውኝ ምናምን እንደ ጽጌ የሄደችው ቡታጅራ እነ ሩታና አብርሃምን ይዞ ለመምጣት ነው አዲስ አበባ። ሌላ ምንም አዲስ ሚስጥር የለውም። ግልጽ የሆነ ነገር ስለሆነ ማለት ነው። ምክንያቱም እንደ አዲስ ነገር አታስመስሉ። ጽጌ በስነስርዓት ከአዲስ አበባ ሙያ ብላችሁ ተነጋግራችሁ ተደዋውላችሁ ነይና ያው ሩታ ልጅም ስላላት ህፃን ልጅ ያው ብዙ ነገርም ስላለ ትንሽ ስለዚህ ነያ ግዢኝ አብረን ወደ አዲስ አበባ እንመለሳለን ተብለው ተነጋግረው ቀድመው ሁደው ምናምን ነው ዛሬ ተመልሰው አዲስ አበባ እንዲመለሱ ያደረጋቸው። እኔም ሄጄ የቡታጅራ ልጆች አካባቢ ምናምን ነው። የቡታጅራ ልጆች ጥሩዎች ናቸው፣ ወጣቶች ጥሩ ናቸው። በቃ ግልጽ ነው፣ የምናውቀው ነገር ነው። አሁን አንቺ ነገርሽን አልነገርሽን እኛ ምንም የሚያሳስበን ነገር አለ ማለት ነው። ስለዚህ በዛሬ ዕለት ሩታ ሰርፕራይዝ ተደርጋበት የነበረው ጉዳይ ነበረ። ቤቷ ሄዳለች። ቤቷ የተለያየ ክፍል ቆንጆ ክፍል እንዳለ እያሳዩት ነው። እንግዲህ ቪዲዮውን ሩታ ግሬስ ፋሚሊ ላይ ገብታችሁ ማየት ትችላላችሁ። ለዛሬ ነበር ቆይታ እንዲመስል ነበር። ነገ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ። ቴንኪው። ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲደርሱ አድርጉልኝ ነው። አመሰግናለሁ።